ሰላም እንዴት ናችሁ? በዛሬው የዘጋቢ ፊልም ሰናዷችን በዳባት ከተማና አካባቢዋ ስደተኛ ተቀባይ ማህበረሰብ የሴፍቲኔት ማዋሃድ ስራ ፕሮጀክት ጋር በጋራ በመተባበር የከተማዋን ህዝብ ተጠቃሚ ለማድረግ የተሰሩ ዋና ዋና የልማት ስራዎችን አብረን እንቃኛለን። ሰላም፣ መልካም ቆይታ። ከተማዋ በውበቷ በአረንጓዴነቷ ለነዋሪዎቿና ለእንግዶቿ ማራኪና ተመራጩና ማየት የልጆቿ ህልም ነው። ሀገሬ ወገራ የምትበላው ገብስ ግርም ያደርገኛል የእጇ አለሳለስ። ሀገሬ ወገራ እልበቱ ሽንኩርቱ ተልባውም ትዛለኝ ያ የጠላውቱ። የተዘፈነላት ደግሞም ብዙ የተዘመላት የደግነት ጓዳ እንደምናት ዳባት። አይጠነሰስም ጠላ በደንበጫን ያያሌ ብሩ ሀገር ዳባት አረደጃን። ይታሰራል እንጂ አይዋጥም ወርቅ የጀግኖች መብቀያ እንዴት ናት ዳባት። በማሻሻልና ምጣኔ ሀብታዊ ተጠቃሚነትን ለማሳደግ ከተማ አስተዳደሩ በትብብር ከሚሰሩባቸው ግብረሰናይ ድርጅቶች መካከል ስደተኛ ተቀባይ ማህበረሰብ የሴፍቲኔት ማዋሃድ ስራ ፕሮጀክት አንዱ ነው። እንግዲህ ያው በዳባት ከተማ አስተዳደር ስደተኛው መነሻ በማድረግ ፕሮጀክቶች ገብተዋል። ከገቡት ፕሮጀክቶች አንዱ የዳባት ከተማ ላይ ስደተኛውንና የማህበረሰቡን በማዋሃድ የመጣ ፕሮጀክት ነው። ይሄም ራይዘን ይባላል። በዋነኛነት እንግዲህ ያው ራይዘን መሰረት የሚያደርገው ያው የደሃ ወይም ደግሞ በኢኮኖሚ በጣም የደቀቁ የተለየ አማራጭ ሌላ ገቢ የሌላቸውን ሰዎች ማዕከል አድርገው እንደመሆኑ መጠን ዘርፈ ብዙ ጥቅም ሰጥቶልናል። ይህ ፕሮጀክት እንግዲህ በዋናነት ዓላማው ምንድነው? በስደተኞችና በአካባቢው ማህበረሰብ ዝቅተኛ የኑሮ ደረጃ ያላቸውን ማህበረሰቦች ኑሯቸውን እንዲያሻሽሉ ማገዝ ነው። ራይዘን ማለት መጀመሪያ በዚህ አካባቢ ስንኖር ምንም አይነት እንቅስቃሴ አልነበረም፣ ምንም እርዳታ አልነበረም፣ ስራ አልነበረና ሴፍቲኔት ከመጣ በኋላ ግን የብዙዎቻችን ህይወት ተቃንቶ ብሎልናል፣ እርዳታ አግኝተናል። ራይዘን መምጣቱ በፊት እኔ የምኖረው የቀን ስራ እየሰራው ነበር። የቀን ስራ እየሰራው ቤቴን ለመምራትና ለማስተዳደር በጣም ይከብደኝ ነበር። አሁን ግን ራይዘን ከመጣ በኋላ ግን ራይዘን ባደረገልን ድጋፍ መሰረት ጥሩ ህይወት እየኖርኩ ነው። ያው እግዚአብሔር ይሄን ፕሮጀክት የማመሰግንበት ምክንያት ብዙውን ሰው በቃ ለራት ለምሳ ለስራ አብቅቷል። የዳባት ከተማ አስተዳደር የተሰጠውን መንግስታዊ ተልዕኮ ለማስፈጸምና ሀገራዊ ኃላፊነትን ለመወጣት ከተለያዩ አጋር አካላት ጋር በትብብር ሲሰራ መቆየታቸው ይታወሳል። ዛሬው ዕለት በዳባት ከተማ አስተዳደር በዓለም ባንክ የከተሞች ልማታዊ ሴፍቲኔት ንዑስ ፕሮግራም የሆነው የስደተኞችና ተቀባይ ማህበረሰቡን የማዋሃድ ፕሮጀክት በከተማችን በይፋ የሚጀመርበት ፕሮግራም ነው። ፕሮግራሙ ከዚህ በፊት ለእናንተም የግንዛቤ ፈጠራ እንደተደረገው በከተማ አስተዳደሩ የኤርትራ ስደተኞች መምጣታቸውን ተከትሎ ከአካባቢው ማህበረሰብ ጋራ ለማዋሃድ በተለይ በልማትና በዘላቂ የኑሮ ማሻሻያ ስራዎች ላይ ስራ ለመስራት ወደ ከተማችን የገባ ፕሮጀክት ነው። ፕሮጀክቱ በዋናነት ዓላማ አድርጎ የሚነሳው በከተማችን የድሃውን የህብረተሰብ ክፍል ገቢ ማሻሻልና ሶሻል ኮሄዥኑን ወይም ደግሞ ማህበራዊ ትስስሩን የማሳደግ ስራ መስራት ነው። ፕራይመሪ ታርጌቱ ማለት ነው። በመሆኑም ፕሮጀክቱ ወደ አካባቢያችን ሲመጣ የከተሞችና መሰረተ ልማት ሚኒስቴር፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የስራና ክህሎት ሚኒስቴር እንዲሁም የስደተኞችና ከስደት ተመላሽ አገልግሎት ተቋም በጋራ ሆነው የሚያስተባብሩትና የሚመሩት ፕሮጀክት ነው። ፕሮጀክቱ በአካባቢያችን ከመምጣቱ ጋር ተያይዞ በርከት ያሉ ጥቅሞች አሉት።
ቅድም እንደተነጋገርነው ዓላማው በአካባቢው የደሃውን ማህበረሰብ ገቢ ከፍ ማድረግና በሁለቱ ማህበረሰብ በኩል በኤርትራ ስደተኞችና በአካባቢው ነዋሪ መካከል ያለውን ግንኙነት ከፍ ማድረግ ሲሆን ጥቅሙ ግን ሰፊ ነው። አንደኛው ፕሮጀክቱ በአካባቢያችን ከመግባቱ ጋር ተያይዞ የአካባቢው ማህበረሰብ ወይም የፕሮጀክቱ ተጠቃሚዎች ገቢያቸው ከፍ ይላል። ሁለተኛው ከተማችን ጽዱ፣ ምቹና አረንጓዴ እንድትሆን የፕሮጀክቱ ተጠቃሚዎች በተለያዩ የልማት ስራዎች ላይ ተሳታፊ ይሆናሉ። በዚህ ዓመት በልማት ከሚሳተፉባቸው ተግባሮች መካከል የመጀመሪያው አረንጓዴ ልማት ነው። ሁለተኛው ደረቅ ቆሻሻ አወጋገድ ነው። ሶስተኛው የተፋሰስ ስራ ነው። አራተኛው ሶሻል ኢንፍራስትራክቸር ላይ ጥገናና እድሳት ማድረግ ነው። እነዚህን ተግባሮች ለማከናወን በከተማችን የስደተኞችን ጨምሮ ወደ 3665 አባወራዎችን መለየት ተችሏል። በዚህ አባወራ ውስጥ ወደ 13096 አካባቢ ተጠቃሚዎች ይኖራሉ። ይህም ፕሮግራም ላውንች ለማድረግ የልየታ ስራው ካለቀ በኋላ በዚህ መልክ አሁን እንደምታዩት የሴፍቲ ማቴሪያል ግዥ በፕሮግራሙ ተፈጽሞ ዛሬ ፕሮግራሙ በይፋ እንዲጀመር ሆኗል። እንኳን ደስ አላችሁ። በመቀጠል ፕሮጀክቱ በሳምንት 4 ቀን የሚያሳትፍ በቀን በአንድ ሰው 150 ብር የሚከፍል በቤተሰብ ብዛት እስከ 4 ቤተሰብ ያላቸውን የማህበረሰብ ክፍሎች የሚያሳትፍ ሰፊ ፕሮግራም ነው። ስለሆነም የከተማችን ነዋሪዎች ገቢ በማሻሻልና ከተማችን ጽዱና አረንጓዴ በማድረግ ረገድ ከፍተኛ ሚና ይኖረዋል ማለት ነው። እሱ ብቻ ሳይሆን የኤርትራ እህት ወንድሞቻችን በአካባቢያችን መጥተው በስደት አካባቢያችን ላይ ባረፉበት ልክ ከከተማው ማህበረሰብ ጋራ ጥብቅ ቁርኝት እንዲፈጥሩ ትልቅ አስተዋጽኦ ይኖረዋል። በመቀጠል አካባቢው ላይ የሚታዩትን የመሰረተ ልማት፣ የጽዳትና ሌሎች ችግሮች ይሰራል። መርጌታ ሰሎሞን ተስፋ ማርያም እባላለሁ። የመጣሁበት ከዓለም ዋጭ የኤርትራ ስደተኞች ሳይት ነኝ። ስራዬ ደግሞ የስደተኞች ተወካይ ኮሚቴ ሊቀመንበር ነው የምሰራው። ኦኬ፣ ዛሬ የተሰባሰብንበት ምክንያት በራይዘን ፕሮጀክት የተመራ ሆኖ በይፋ የተጀመረበት ቀን ነው። እኛ ስደተኞችና ከአካባቢው ማህበረሰብ በጋራ በመሆን አካባቢያችንን መጠበቅ ስራ መስራት ነው የመጣነው። ከዛሬ ጀምሮ በጋራ ሆነን እኛና ሆስት ኮሚኒቲው ስደተኞችና የስደተኞችን አስጠግቶ ያለው ህብረተሰቡ ጋራ በመተባበር ከተማዊቱንም አካባቢያችን በሙሉ እኛ ስደተኞች የምንኖርበትን ቦታ በጋራ ሆነን የጋራ ትግል እያደረግን አካባቢያችንን ለማጽዳትና ከሁሉም ግሪን ለመቀየር ወስነናል። ስሜ ያው ስንታየው አቦ ይባላለሁ። የምኖረው ዳባት ከተማ ቀበሌ 01 ነው። ዛሬ የወጣንበት ዓላማ እንግዲህ ያው በራይዘን ፕሮጀክት አማካኝነት በየቀበሌው ለሶፍትኔት ስራ የተመለመሉ የህብረተሰብ ክፍሎችን ያሳተፈ ስራ ለመስራት ነው። በከተማችን ያሉት የጽዳትና የተለያዩ የጉልበት ስራዎችን ለመስራት ነው የተገናኘ ነው። እዚህ እንግዲህ በቀጣይ ልንሰራ ያቀድነው ያው ከፕሮጀክቱ ጋር ሆነን ብዙ ነገሮች አሉ። ለምሳሌ አሁን ከተማዋን የተሻለ የከተማ ስታንዳርድ ካላቸው ከተማዎች ለማሰለፍ የከተማዋን ጽዳትና ውበት ለመጠበቅ ማህበረሰቡ ያው ቁርጠኝነቱን ያሳየ ነው ሆኖ ያለው ማለት ነው። ስለዚህ በተለያዩት ጊዜያት ያው ጽዳቱ እንዲጠበቅ ከተማው የተለያዩ ነገሮችን እየሰራን ያለ፣ ለምሳሌ ደረቅ ቆሻሻን ሰብስቦ የማቃጠል፣ እርጥብ ቆሻሻን የማስወገድ፣ የከተማዋን የሚታዩ ቆሻሻዎችን ማስወገድና ከተማዋን ወደ ተሻለ የከተማ አስተዳደር እድገት እንድታመራ እያደረግን ያለ ነው ማለት ነው። እንግዲህ ራይዘን የሚባለው ፕሮጀክት በስደተኞችና ስደተኛውን በተቀበለው ህብረተሰብ ዙሪያ ላይ ሲፈጸም የሁለተኛ ዙሩ ነው። እንግዲህ ዳባት ከተማና ዳባት ወረዳ ውስጥ ስደተኛ አልነበረም ከዚህ በፊት። ስደተኛ መጥቶ ከሰፈረ በኋላ የሁለተኛው ዙር
ዳባት ላይ እንዲፈጸም ተደርጓል። ፕሮጀክቱን የሚመሩት አካላት የከተማና ልማት ሚኒስቴር፣ የእኛ መስሪያ ቤት ስደተኞችና ከስደት ተመላሾች አገልግሎት ከዓለም ባንክ ጋር በመተባበር ነው። ዓላማው የደሃ የሚባለው ህብረተሰብ ክፍል በገቢ ዝቅተኛ የሆነው ህብረተሰብ ክፍል ስደተኛውንና አካባቢውን ህብረተሰብ ጨምሮ ማለት ነው ገቢውን እንዲያሳድግ ራሱን እንዲችል ማድረግ ነው ዓላማው። ይህን ዓላማ አንግቦ የመጣ መልካም ፕሮጀክት ነው። በጣም ጥሩ ፕሮግራም። ስለዚህ በፕሮግራሙ ዓላማ መያዙ ብቻ ውጤታማ ሊያደርገው አይችልም። ስለዚህ ተጠቃሚዎች ራሳችሁ ናችሁ። የራሳችሁን ኑሮ ማሻሻል የምትችሉት ከዚህ ፕሮጀክት በመጠቀም ማለት ነው። ስራ ያሰራል። ለስራ ለሰራበት እያንዳንዱ ቤተሰብ ወይንም ግለሰብ ገቢ ያገኛል። ከዛ ገቢ ደግሞ መቆጠብ ግዴታ ነው። መቆጠብ ማለት 20% ብቻ ከመቶ 20% እያንዳንዱ ተጠቃሚ ይቆጥባል። ስለዚህ ለመቆጠብ መዘጋጀት ከሚጠበቀው በላይ ለመቆጠብ ማሰብ አለባችሁ። 20% ግዴታ ናት። በፈቃዳችሁ ደግሞ ጨምራችሁ ቆጥባችሁ በሶስተኛው አመት የራሳችሁን ስራ ባለቤት ሆናችሁ ሰው መቅጠር መቻል ደረጃ መድረስ ትችላላችሁ ማለት ነው። ስለዚህ በዚህ ዙሪያ ላይ ጠንክራችሁ እንድትሰሩ አደራ ለማለት ነው የምፈልገው እኔ በዚህ መድረክ። እንግዲህ ያው በዳባት ከተማ አስተዳደር ስደተኛው መነሻ በማድረግ ፕሮጀክቶች ገብተዋል። ከገቡት ፕሮጀክቶች አንዱ የዳባት ከተማ ላይ የስደተኛውንና የማህበረሰቡን በማዋሃድ የመጣ ፕሮጀክት ነው። ይሄም ራይዘን ይባላል። እንግዲህ ራይዘን ፕሮጀክት በሶስት ዋና ዋና ኮምፖነንቶች ይሰራል። የመጀመሪያው የኑሮ ማሻሻያ ስራ ላይ ይሰራል። በኑሮ ማሻሻያ በጣም በርካታ ማህበረሰብ ክፍል ጥሪት እንዲኖራቸው የራሳቸው ኑሮ እንዲያሻሽሉ እንደማንኛውም ዜጋ እንዲኖሩ ከማድረግ አኳያ በጣም ከ3000 በላይ ሃውስሆልዶችን ተጠቃሚ ያደርጓል ማለት ነው። ሁለተኛው የአካባቢን ከመጠበቅ አኳያ በጣም በርካታ ስራዎችን እየሰራ ነው ያለ። የመጀመሪያው የከተማችን ጽዱና ውብ ከማድረግ አኳያ በተለይ ንጽህናን ከማስጠበቅ አኳያ እየሰራ ያለው በጣም መልካም የሚባል ነው። ከዚህ ጋር ተያይዞ አረንጓዴ ልማት በተለይ ደግሞ ለአገልግሎት የማይውሉ ልማት ላይ ያሉ ማሳዎችን በከተማ ግብርና በማልማት ደረጃ በጣም ከፍተኛ ስራ እየሰራ ነው ያለ። የከተማውን ውበት ከማስጠበቅ አኳያም የራሱን አስተዋጽኦ እያበረከተ ነው ማለት ነው። በተለይ እዚህ አካባቢ የቆሻሻን ከማስወገድ ቆሻሻን ኢቭን መልሶ ወደ ልማት እንዲውል ከማድረግ አኳያም እየተሰራ ያለው ነገር በጣም ጥሩ ነው ማለት ነው። በሶስተኛ ደረጃ የስሞል ኢንፍራስትራክቸር ነው። በተለይ የከተማችን የመሰረተ ልማት ችግር በመፍታት ደረጃ በጣም ከፍተኛ የሆነ ስራ ሰርቷል። እንግዲህ በተለይ የማህበረሰብ ችግር ከመቅረፍ አኳያ በተለይ ትምህርት ላይ የገጠመን ስብራት የትምህርት ጥራትን ከማስጠበቅ አኳያ የተጨማሪ ክላስን በመገንባት በጣም በቅርቡ በአጭር ጊዜ አንድ ብሎክ ገንብቶ ለሁለተኛ ደረጃ ትምህርት ቤት አገልግሎት እንዲውል አድርጓል ማለት የክላስ ጥበትን በመቅረፍ ደረጃ የራሱን አስተዋጽኦ አበርክቷል። በሁለተኛ ደረጃ የወጣት በተለይ የወጣት ስራ ዕድል ፈጠራ ጋር ተያይዞ እሱም የሰራው ስራ በጣም መልካም የሚባል ነው። 2 ብሎክ ሼዶችን በመገንባት ወደ 18 ክላሶችን ለተጠቃሚዎች በማስተላለፍ ደረጃ በጣም ጥሩ በሚባል ደረጃ ነው። አንዱ ችግር የነበረው የመጋዘን ችግር ነው። በተለይ ተረጅነትን ከማስወገድ አኳያ የተረጅነትን ለመቀነስ አንዱ የመጋዘን ያስፈልጋል። የተሰበሰበን ሰብል ወደ መጋዘን ለመከዘን እንደ ከተማ ችግርን በመቅረፍ ደረጃ ትልቅ አስተዋጽኦ አበርክቶልናል። በሌላ መንገድ ያው የከተማችን የመንገድ ችግር ከመፍታት አኳያ በተለይ የድሬኔጅ የጎርፍ ማስወገጃ እና
ዲች በመስራት በጣም በርካታ ሜትር ዲች ሰርቶልናል። ከዛ ውጭ እንግዲህ እንደ ራይዘን በጣም ለየት የሚያደርገው ደግሞ የህዝብ መጸዳጃ ቤት በጣም ዘመናዊ የሆነ የተሟላ ሻወር ያለው ሽንት ቤት ብዙ ክላሶች ያሉት በአራቱም ከተማ ቀበሌዎች በመገንባት ለህብረተሰቡ በተለይ ንጽህናን ከማስጠበቅ አኳያ ትልቅ ሚና አለው። ከዘላቂነት አኳያ እነዚህ የተሰሩ ኢንፍራስትራክቸሮች ህዝቡ በባለቤትነት እንዲረከባቸውና እንዲጠቀምባቸው ለቀጣይ አገልግሎት እንዲሰጡ ከማድረግ አኳያ እንግዲህ ያው የቀበሌው ማህበረሰብ የከተማው ማህበረሰብ መጀመሪያም ሲሰሩ በረብ አቴንድ አድርጓል ሲከታተልና አሁን ደግሞ ተረክቦ ጥቅም ላይ እንዲዋል ያው አስረክበናል ማለት ነው። ስለዚህ በዚህ አጋጣሚ የተገነቡ መሰረተ ልማቶች ህዝቡ በተገቢው መንገድ መጠቀም እንዳለበት መገልገል እንዳለበት ለብልሽት ለስርቆት ለተለያየ ነገር እንዳይዳረጉ ደግሞ ህዝቡ ባለቤት ሆኖ መጠበቅ መንከባከብ ይኖርበታል ብዬ አስባለሁ። የዚህ የራይዘን ፕሮጀክት እንግዲህ እንዳጠቃላይ እንግዲህ ያው መነሻ ምክንያቱም በዋነኛነት ኦልሬዲ ከተለምዷዊ አሰራር ስንል ያው ከዚህ በፊት በነበረው በአብዛኛው እንግዲህ ያው ሂውማኒቴሪያን ላይ ብቻ ድጋፍ የማድረግ እንትኖች ነበሩና ምናልባት ከሂውማኒቴሪያን ወደ ዴቨሎፕመንታል ፓራዲግም ሽፍት ካረግንባቸው አንዱ መንገዶች እንግዲህ ያው በዚህ ስደተኛውና የአካባቢው ማህበረሰብ በዚህ በፕሮጀክት ማስተሳሰር ከሚል እንትን አንጻር ነው። ያው እንግዲህ ማስተሳሰር ሲባል እንግዲህ በዋነኛነት ያው ከብዙ አንጻር ሊተረጎም ይችላል። አንደኛ ያው በኢኮኖሚ ኢንቴግሬሽን መፍጠር፣ በማህበራዊ መስተጋብር በእንደዚህና በመሳሰሉ እንትኖች ያው ኢንቴግሬሽን ከመፍጠር አንጻር ነው እኛም እያየን ያለነው እና እንዳጠቃላይ እንግዲህ ምን አይነት ለውጥ አምጥቷል ብለን ካየን እንዳጠቃላይ እንግዲህ ምናልባት ከዚህ በፊት በተለመደው እንትን ምንድነው ያው አንድ ስደተኛ በአንድ ካምፕስ ታጎራ ያው መሰረታዊ አቅርቦቶች ወይ ደግሞ እንደዚህ ቤዚክ የሚባሉት ሙሉ ለሙሉ አሟልተ በዛ መልኩ የማካሄድ እንትኖች ነበሩ። ነገር ግን ያው ከተወሰነ ዓመት ወዲህ ስደተኛውም አቅም አለው መስራት ይችላል። ያለውን ጉልበት ደግሞ ያን ተጠቅመን በኢኮኖሚም ሆስትም ባረገው አካባቢ ደግሞ ጥገኝነት በሰጠው አካባቢ ላይ ካለው ማህበረሰብ ጋር እንግዲህ መልካም የተሻለ መስተጋብር የሚፈጥሯል ብለን እናስባለን እና ምናልባት ከኢኮኖሚ ተጠቃሚነት አንጻር ካየን ያው ሁላችን እንደምናውቀው ምናልባት ከዚህ በፊት ሲሰጡ የነበረው ከምግብ አንጻር ሊሆን ይችላል። ዋነኛነት የምግብ እንኳን ታሳቢ ብናደርግ ያው ከጊዜ ወደ ጊዜ ዓለም ላይ ያለው የስደተኛ ቁጥር እየበዛ ከሚሄዱ አንጻር ለስደተኛው የሚደርሰው ድጋፎች በየጊዜው እየቀነሱ የሚሄዱበት አጋጣሚ አለና ምናልባት ይህን ጋፕ ከመሙላት አንጻር ካየን ያው ዘርፈ ብዙ ስደተኛውም በአካባቢው ተረጋግቶ እንዲኖር ከማድረግ አንጻር ዘርፈ ሚና ተጫውቷል ብለን እናስባለን እና ምናልባት እንደው በጣም ወሰብሰብ ያለ ወይ ደግሞ የተሻለ እንትን እንኳን ባይሉ ቢያንስ ዕለታዊ የምግብ ፍጆታቸውን ይሄ ፕሮጀክት ከመጣ ጀምሮ ያው ስደተኛው የአካባቢ ማህበረሰብ በዚህ ልክ ተጠቃሚ የሆኑበት አጋጣሚ አለ። በዋነኛነት እንግዲህ ያው ራይዘን መሰረት የሚያደርገው ያው የድሃ ወይም ደግሞ በኢኮኖሚ በጣም የደቀቁ የተለየ አማራጭ ሌላ ገቢ የሌላቸውን ሰዎች ማዕከል አድርገው እንደመሆኑ መጠን ዘርፈ ብዙ ጥቅም ሰጥቶልናል። በኢኮኖሚም ስደተኛ የአካባቢ ማህበረሰብ በዛ መልኩ እያስተሳሰረባቸው የሄደባቸው አጋጣሚዎች አሉ። ያህም ብቻ ሳይሆን እኛም እንግዲህ ያው ዳባት ላይ ባለው የዓለማዊ ስደተኛና የአካባቢ ማህበረሰብ እንግዲህ መልካም የሆነ የስራ ባህል ሽግግሮችን ያው ስደተኛ ጋር የነበሩ መልካም ነገሮች ወደ አካባቢ ማህበረሰብ አካባቢ ጋር ደግሞ ወደ ስደተኛ ማዋል እንትኖች በመልካም ሁኔታ እየተገበረባቸው ያለበት እንችላለን። ለዚህም ለአብነት ያው ምናልባት ሳይት ላይ ሄደን በምናይበት ሰዓት ላይ ያው በትንሽ መሬት ብዙ አይነት አዝርት ደግሞ የጓሮ አትክልት የሚባሉትን ነገሮች በሰፊው ማምረት የተቻለባቸው አጋጣሚዎች አሉና ይሄ ያው ስደተኛው መጥቶ አካባቢው ላይ በተሰጠው እድል በተሰጠው መሬት ያችን ተጠቅሞ አብዛኛው ዳባት የገበያ ማዕከል ላይ እንግዲህ የሚቀርቡ አትክልትና ፍራፍሬዎች እንግዲህ ምናልባት ቀላል የማይባል ወይም ደግሞ ሲግኒፊካንት የሆነ እንትን ከስደተኛ ሳይቱ ላይ ተመርተው የሚወጡ ናቸውና ይሄም እንደ አንድ አማራጭ ያው ለስደተኛው ያመረተው ምርት ያለምንም ገደብ ገበያ ላይ አምጥቶ እንዲሸጥ ማድረጉም ይሄም አንድም በኢኮኖሚ ተጠቃሚነታቸው በዛ መልኩ ህይወታቸውን ያሻሻሉበት ሁኔታም አለ። አልፎም ተርፎ ደግሞ ያው በኢኮኖሚ ራሳቸው
በዚህ ደረጃ ከማሻሻልም አልፎ ማህበራዊ መስተጋብራቸውን በዛ መልኩ የተሻሻለባቸው እንትኖች አሉ። ምናልባት ማሳያዎቹም ካስፈለጉ ያው በተለያየ አጋጣሚ ማህበር የጽዋ እንዲህ ነገሮችን አብሮ ተሳታፊ በመሆን ያው የሁለቱ ህዝቦችን መልካም ቁርኝት ያው እንደ አንድ አምባሳደር ሆነው እያገለገሉ ይገኛሉ ማለት ነው። ኖርማል ስራ ቅድም አፍትሸት ሲል እንደነበረው ከመስከረም ጀምሮ ነው የተሰራው። የ6 ወር ውል ነው የነበረው። ከዛ ባነሰ ባጠረ ጊዜ ጥራት ያለው ስራ እኔ እውነት ለመናገር ይሄን ግንባታ ዝም ብሎ እንዳለ ብትቀበለው ራሱ ካለው እንትን አንዳንድ ግንባታዎች አሉ። ከአንዳንድ ግንባታዎች ጋር ሲነጻጸር ይሄ ከ150% በላይ ነው ለኛ። ይሄን እንዳለ ብናገኘው ራሱ ለኛ በጣም በቂያችን ነው። አሁን ግን የተሰራው ስራ እያያችሁት ነው። የምር ነው የምልህ፣ ኮርተንብሃል፣ ቀጥልበት። በጣም የሚበረታታ ስራ ነው። አርአያ የሚሆን ነው። አረደጃን ትምህርት ቤት አይታችሁታል አይደል? አረደጃን የተሰራው የዩኒሴፍ እና ፕላን ተባብረው ያሰሩት ግንባታና ይሄ ለሁሉም ምሳሌ የሚሆን ነውና አቴት ታይም 200 ተማሪዎችን በአንዴ ያስተናግዳል። ቀላል ነገር አይደለም። በሁለት ፈረቃ ሲሆን ደግሞ 400 ተማሪ እንትን ይላል ያሳትፋል። እነዚህ ፕሮጀክቶች በመፈጸም ደረጃ እውነት ለመናገር ከሌሎች ፕሮጀክቶች በጣም በተለየ ሁኔታ ፕሮጀክት በተሻለ ጊዜ በመፈጸም ደረጃ በጣም አስተማሪ ሞዴል የሆነ ፕሮጀክት ነው። ይህን ለማድረግ ደግሞ በተለይ የድጋፍና ክትትሉ በጣም የጠነከረ ነበር። ከዚህ ምንድነው የስትሪንግ ኮሚቴው ተግባሩን በመከወን ደረጃ በተቀመጠለት ጊዜ በመገምገም ያሉ ክፍተቶችን በመሙላት በመደገፍ ኢቭን መስክ ላይ ያሉ ችግሮችን ለይቶ በማስተካከል ደረጃ የስትሪንግ ኮሚቴው ሚና ከፍ ያለ ነበር ብሎ መውሰድ ይቻላል። ክትትልና ድጋፉ የተሻለ ስለነበረ ፕሮጀክቱ በተፈለገው መንገድ እንዲሄድና በተፈለገው ጊዜ ጊዜው አጥሮ ለአገልግሎት ክፍት እንዲሆኑ ከማድረግ አኳያ የድጋፍና ክትትሉ በጣም የጠነከረ ነበር። ይሄ ሲባል ደግሞ በተለይ የፕሮጀክቱ ሙያተኞች በፕሮጀክቱ ያሉ በተለያየ መንገድ የሚደግፉ አካላትም የራሳቸው ሚና በጣም ከፍ ያለ ነበር። የሆነን ለመናገር ባለሙያዎቹ በባለቤትነት ተግባሩን በመፈጸም በጊዜ በመከወን የተሻለ አፈጻጸም ያየነበት ነው ብዬ አስባለሁ። ስለዚህ ራይዘን በተለይ የሁለቱን ማህበረሰብ ደግሞ በማዋሃድ ደረጃ የሆስት ኮሚኒቲውና ስደተኛውን እሱን በማዋሃድ ደረጃ ዋናው ዓላማውም የፕሮጀክቱ ዓላማ ሁለቱን የማህበረሰብ ክፍል ማዋሃድ ነው። በዚህ ላይ የሚሰራው ስራ ቀላል ተደርጎ የሚወሰድ አይደለም። በዚህ ምክንያትም በተለይ ስደተኛውና በማህበረሰቡ ያለው መስተጋብር እንዲጨምር የበለጠ እንዲተሳሰሩ በማድረግ በኩል የራሱን አስተዋጽኦ አበርክቷል። እንደ አጠቃላይ እንግዲህ የዚህ ፕሮጀክት ተጠቃሚ ብለን የምናስበው እንደኛ የሁለቱም ማህበረሰብ እና አንድ አምባሳደር፣ ምክንያቱም መልካም ነገርን ከአንዱ ወደ አንዱ የሚያስተላልፉ እንደ አንድ አምባሳደር ነው ብለን የምናስበውና እንደ አጠቃላይ እንግዲህ የፕሮጀክቱ ጠቀሜታ ይሄ ነው ማለት ይችላል። ያው ምናልባት በጥቂቱ ለመግለጽ ያህል ነው። አብዛኛው ደግሞ የሚጨበጥ የሚታይ ከዚህ በፊት የነበራቸው የኑሮውን ሁኔታና አሁን ላይ ያለበት የኑሮ ማሻሻያ ምናልባት በተለያዩ አጋጣሚ በአመቻቾች አማካኝነት ያው በድጋፍና ክትትልም ያመጡት ለውጥ ደግሞ ያው በተጨባጭ እያየን የመጣንባቸው እንትኖች አሉና እንደ አጠቃላይ ያው ዘርፈ ብዙ ጥቅም አለው ብለን እናስባለን። ምናልባት እንደ አንድ ማሳያም ብለን የምናስበው ምንድነው ያው እንግዲህ አሁን ላይ ባለው ዓለም ላይ ካለው ችግርም አንፃር ያው እንግዲህ ለስደተኛ ከዚህ በፊት ይቀርብ ከነበረ የምግብ መጠን የቀነሰበት እንትናልና አብዛኛው እንግዲህ ይሄን ነገር እየተቋቋሙት ያሉት ምንድነው በእነዚህ አይነት ራይዘንና መሰል በሆኑ ፕሮጀክቶች አጋማሚ በሚገኘው የኑሮ ማሻሻያ ፕሮግራሞች አማካኝነት ነው ያው እየተቋቋሙ ያሉት እንጂ ምናልባት ከዚህ በፊት በነበረው ስደተኛው ምግብ ብቻ ይቀርብለታል ወይ ደግሞ መሰል ጉዳዮች ይቀርቡለታልና ምናልባት ወጥቶ በተጓዳኝ የማይሰሩ አይነት ነገር ቢሆን ጫናው እጅግ በጣም ይበረታናል። በተለይ በአብዛኛው ይሄን ውስጥ ባደረጉ የአካባቢ ማህበረሰብ እንዲሁም የአካባቢ መስተዳድር የአካባቢ መንግስት አካላት ላይ ከፍተኛ ጫና ይኖራል ብለን እናስባለን። ነገር ግን አሁን ላይ ይብዛ የሚነስም ትንሽም ቢሆን እንደ አንድ ኢንፑት እንደ አንድ ቫልዩ አድ ከማድረግ አንጻር እዚህ ላይ በተገኙ እንትኖች ትንሽም ቢሆን ያው ስደተኛ ተረጋግቶ እንዲቀመጥ የሚያደርግባቸው እንትኖች አሉ። በስተመጨረሻም ያው ምናልባት ምን ጥቅም አምጥቷል ብለን ካስበን ያው ይብዛ የሚነስም እንግዲህ ስደተኛ በተወሰነ መልኩ ተረጋግቶ እንዲቀመጥ ያደረገባቸው አጋጣሚ ምክንያቱም ከዚህ በፊት ያው ብዙ ጊዜ ሚስ አንደርስታንድ ነበሮች ያው ኦልሬዲ በስደተኛ እንትን እንግዲህ ያው ዱራብል ሶሉሽን ወይ ደግሞ ዘላቂ መፍትሄ ተብሎ ከሚታሰቡት አንዱ ሎካል ኢንቴግሬሽን ሪሴትልመንት እና ያው ሪፓትሪዬሽን ነው። አሁን በዋነኛነት ያው እኛ እየተገበረ ያለው ምንድነው ኢንቴግሬሽን ስሩ በኢኮኖሚ ካለ በማህበራዊ መስተጋብር አለና
ይሄ ፕሮጀክት እንግዲህ አሁን ያላቸው መስተጋብሮች ሁለቱን በዋነኛነት እያሳለጠ ይገኛል ማለት ነው። ምናልባት ሪሴትልመንት ከተባለ ያው እንግዲህ አሁን ላይ ያለው ነባራዊ ሁኔታ ይታወቃል። ምናልባት እንግዲህ እዚህ ባሉበት ሰዓት ላይ አምራች መሆን ስላለባቸው ምክንያቱም ሆስት ላደረገው ዕዳ መሆን ስለማይገባቸው አምራች ሆነው ራሳቸውን ተጠቅመው የአካባቢ ማህበረሰብ የሚጠቁበት እንትናለና በዚህ ረገድ እንግዲህ ያው የተሻለ ለውጥ አምጥቷል። መልካም መስተጋብሮችን፣ የኢኮኖሚ ተሳስሮችን፣ ማህበራዊ መስተጋብሮችን አምጥቷል ብለን እናስባለን። የዚህ ራይዘን ፕሮጀክት እንግዲህ ፕሮጀክቱ በዋናነት ወደዚህ አካባቢ ሲመጣ የኤርትራ ስደተኞችን የዓለም ዋጭ ሳይት መመስረቱን ተከትሎ ይህ ፕሮጀክት እንዲፈቀድ ሆኗል። ይህ ፕሮጀክት እንግዲህ ከተፈቀደ በኋላ በዝቅተኛ የኑሮ ደረጃ ያሉ ዜጎችን ከሪፊውጂ ማህበረሰብና ከአካባቢው ማህበረሰብ በመመልመል ወደ 3583 አባወራዎችን በተጠቃሚ ደረጃ ደግሞ ወደ 12222 ተጠቃሚ ሲያደርግ ቆይቷል። ይህ ፕሮጀክት እንዲህ በዋናነት ዓላማው ምንድነው? በስደተኞችና በአካባቢው ማህበረሰብ ዝቅተኛ የኑሮ ደረጃ ያላቸውን ማህበረሰቦች ኑሯቸውን እንዲያሻሽሉ ማገዝ ነው። እንግዲህ እነዚህ ዜጎች ህይወታቸውን እንዲያሻሽሉ ሲታሰብ የፐብሊክ ወርክ አፕሮች ይከተላሉ ወይም ሰርቶ ክፍያ ማለት ነው። በስራ ክፍያ እየተከፈላቸው ህይወታቸውን እንዲያሻሽሉ ይደረጋል። በየወሩ የሚከፈላቸው ደሞዝ አለ። ለአንድ ተጠቃሚ ከመስከረም 2018 በፊት በ181 ብር ታስቦ ስራ ይሰራሉ። በቤተሰባቸው ተባስቶ እንዲከፈላቸው ይሆናል። እንግዲህ ለ2 ዓመት ክፍያ በየወሩ ስራ እየሰሩ እየተከፈላቸው ቆይቷል። ጎን ለጎን ከዚህ ጋር ተያይዞ ቁጠባ ይቆጥባሉ። ከሚያገኙት ገቢ 20% ቁጠባ ይቆጥባሉ። ተጨማሪ ገቢ ጎን ለጎን እንዲሰሩ ይደረጋል። በመጨረሻም ለአንድ ተጠቃሚ 600 የአሜሪካን ዶላር ተሰጥቶት የቆጠቡት ቁጠባና ያገኙትን ግራንት ተደምሮ የስራ እድል አማራጭ እንዲጠቀሙ እቅድ ተዘጋጅቶ የራሳቸው ምርጫ መርጠው ቢዝነስ ፕላን አዘጋጅተው ወደ ስራ እንዲገቡ ተደርጓል ማለት ነው። እንግዲህ ስራ ዘርፋቸውን ሁሉም ተጠቃሚዎች መርጠዋል። በመረጡት የስራ ዘርፍ ወደ ስራ ገብተዋል ማለት ነው። ስለዚህ ሁሉም ዜጎች ህይወታቸውን እንዲያሻሽሉ ይጠበቃል። ባቀዱት እቅድ መሰረት ወደ ስራ እንዲገቡ ይጠበቃልና በዛ ልክ ሲከናወን ቆይቷል። ፕሮጀክቱ በተጨማሪ ልዩ ልዩ መሰረተ ልማቶችን ሲያከናውን ቆይቷል። በተለይ የህዝብ ትምህርት ቤት፣ የመስሪያና መሸጫ ሼድ ግንባታ ወደ 18 ክፍል ያለው መጋዘን፣ የውሃ ማፋሰሻ ዲቾችን እንደዚህ ሲያከናውን ቆይቷል። እንግዲህ እነዚህ አጠቃላይ የሰራቸውን ስራዎች በዛሬው ዕለት ለህዝብ እና ባለድርሻ አካላት በተገኙበት ምርቃት አድርገን እናከናውናለን ፕሮጀክታችን ማለት ነው። ከፕሮጀክቱ ጋር በመተባበር በእህል ችርቻሮ፣ በልብስ ስፌት፣ በምግብ ቤት ሸቀጣሸቀጥ፣ በመሰረተ ልማት ዝርጋታ፣ በልብስ ቡቲክ፣ በትምህርት ቤት ግንባታ፣ የመጸዳጃ ቤት፣ በአረንጓዴ ልማት፣ በደረቅ ቆሻሻ ማስወገድ፣ በተሻለ የስራ ዕድል ፈጠራና በሌሎች የስራ ዘርፎች የተለያዩ ተግባራትን አከናውነዋል። ፕሮጀክቱ በተጨማሪ ልዩ ልዩ መሰረተ ልማቶችን ሲያከናውን ቆይቷል። በተለይ የህዝብ ትምህርት ቤት፣ የመስሪያና መሸጫ ሼድ ግንባታ ወደ 18 ክፍል ያለው መጋዘን፣ የውሃ ማፋሰሻ ዲቾችን እንደዚህ ሲያከናውን ቆይቷል። እንግዲህ እነዚህ አጠቃላይ የሰራቸውን ስራዎች በዛሬው ዕለት ለህዝብ እና ባለድርሻ አካላት በተገኙበት ምርቃት አድርገን እናከናውናለን ፕሮጀክታችን ማለት ነው። የዳባት ከተማ አስተዳደር በጸጥታና በሌሎች ልዩ ልዩ ችግሮች ውስጥ ሆኖ በችግሩ ሳይበገር መደበኛ የህዝብ አገልግሎት ተግባራትን በማስቀጠልና ማህበራዊ ተጠቃሚነትን በማረጋገጥ በኩል ተጠናክሮ ሊቀጥል የሚገባ ተስፋ ሰጪ ተግባራትን አከናውኗል። ከዚህ ፕሮጀክት ከነዚህ ተግባራት አኳያ ብቻ ተወስዶ ሲታይ በጣም ከፍ ያለ ሊሆን ይችላል። ግን በዋናነት ከፕሮግራሙ አኳያ ሁለቱን ማህበረሰብ በማዋሃድ ደረጃ በጣም ትልቅ ስራ ሰርቷል። በተለይ የሶሻል ኢኩዌሽን የሚባለው ሁለቱን ማህበረሰብ በማስተሳሰር በሻይ ቡና ፕሮግራም የተለያዩ ኢቨንቶችን በማዘጋጀት በርካታ ስራዎች ሰርቷል። ዛሬ የምንገኘው እንግዲህ ያው የተጠቃሚዎችን
በማስመረቅ ደረጃ ነው። ማስመረቅ ብቻውን በቂ አይደለም። እነዚህ ሰዎች ተመርቀው ለስራና ክህሎት ተቋም የሚሰጡ ናቸው። ተከታታይ ድጋፍ የሚደረግላቸው ናቸው። ይሄን እነዚህ ሰዎችም ቀጣይ ዘላቂ የሆነ ኢኮኖሚ እንዲኖራቸው የተሻለ ኑሮ ብቻ አይደለም ለአካባቢያቸውም የተሻለ ኢኮኖሚ በማመንጨት የራሳቸውን አስተዋጽኦ እንዲያደርጉ ስራና ክህሎት የሚባለው ተቋም ይዞ እንዲደግፋቸው የበለጠ እንዲያጠናክራቸው ስራ እየሰራ ዛሬ እንግዲህ በጣም እንግዲህ ለ2 ዓመት በላይ ቆይተው ነው የሚመረቁት። በጣም አብዛኞቹ የዝቅተኛ ኗሪዎች የራሳቸው የሆነ ጥሪት እንዲኖራቸው አድርጓል ይህ ፕሮግራም ማለት ነው። ስለዚህ ለከተማችን ትልቅ አስተዋጽኦ አበርክቷል። በዋናነት ዛሬ እንግዲህ እነዚህን ተጠቃሚዎች ከ2 ዓመት ቆይታ በኋላ ምርቃን ማድረግ ነው። ይመረቃሉ። እንግዲህ ተመረቁ ሲባል ከጭራሽ ከሲስተሙ ይወጣሉ ማለት አይደለም። ያ ማለት ምንድነው? እስካሁን በፕሮጀክቱ በኩል ሲታገዙ ቆይተዋል። ከዚህ በኋላ ደግሞ ከዛሬ ጀምሮ ለሚመለከተው የስራና ስልጠና ተቋም ሽግግር ይደረጋል ወይም ርክክብ ይደረጋል ማለት ነው። ስለዚህ ቀጣይ እነዚህ ዜጎች ያገኙትን ሀብት እንዳያባክኑት በእቅዳቸው መሰረት ስራቸውን እንዲቀጥሉ ስራና ስልጠና ተቋም ድጋፍና ክትትል ያደርጋል ማለት ነው። ይህም እንዲደረግ እንግዲህ ከተቋሙ ጋር እና ከዘርፉ ባለሙያዎች ጋር የግንዛቤ ፈጠራ ስራ ተሰርቷል። ከዛሬ ጀምሮ ሰነዱን ከተረከቡ ጊዜ ጀምሮ እንግዲህ በየዘርፋቸው ተጠቃሚዎችን ድጋፍና ክትትል ያደርጉላቸዋል ማለት ነው። እንግዲህ ይህ ሲደረግ ተጠቃሚዎች ብዙ የሚያጋጥማቸው ችግር ሊኖር ይችላል። ለምሳሌ የመስሪያ ቦታ ሊቸግራቸው ይችል ይሆናል። ይህን የመስሪያ ቦታ አንደኛ ፕሮጀክቱ የሰራው ሸድ አለ። ይህ ሸድ በአግባቡ ለነዚህ ተጠቃሚዎች እንዲውል ይደረጋል። እዛ ባሻገር ደግሞ እንደ ከተማ መንግስት ወስዶ የሚገጥማቸውን የመስሪያ ቦታ የድጋፍ ችግርም ካለ ሌላም ተጨማሪ የሚፈልጉት ብድርም ካላቸው ካፒታል ተጨማሪ ነገር ጨምረው ለመስራት የሚፈልጉም ካሉ ይህን እያመቻቸ ከተማ አስተዳደሩ ድጋፉን ይቀጥላል ማለት ነው። ስለዚህ በዚህ ልክ ነው የሚቀጥለው ድጋፉ። እንግዲህ እኛ እንደ ፕሮጀክት እስከዚህ ድረስ አድርሰናል። ከቀጣይ የሚሆን አንዳንድ ምልከታዎች፣ ድጋፎች እንደ ፕሮጀክት ሊደረጉ ይችላሉና በዚህ ልክ ፕሮጀክቱ ስራውን ሲያከናውን የቆየ መሆኑን ለማንሳት ነው። ሀገራችን ኢትዮጵያ የአረንጓዴ ልማት የከተማ ውበት ስራዎችን አብክራ ብትሰራም በቅፏ ያሉ እንደ ዳባት ከተማና አካባቢዋ በደረቅ ቆሻሻ ማስወገድና በአረንጓዴ ልማት በኩል በርካታ ተግባራት ተከናውነዋል። ተጠቃሚዎቹ በበኩላቸው እንደሚያነሱት መንግስትና አጋር ግብረሰናይ ድርጅቶች እያገዟቸው እንደሚገኙና በዚህም ደስተኛ መሆናቸውን እንዲሁም ድጋፉ ተጠናክሮ ቢቀጥል ለብዙ ወጣቶች የስራ እድል ይፈጥራል ብለዋል። ራይዘን ማለት መጀመሪያ በዚህ አካባቢ ስንኖር ምንም አይነት እንቅስቃሴ አልነበረም፣ ምንም እርዳታ አልነበረም፣ ስራ አልነበረና ሴፍቲኔት ከመጣ በኋላ ግን የብዙዎቻችን ህይወት ተቃንቶ ተሰንተን ብሎልናል። እርዳታ አግኝተናል። ስራ ያልነበረን የቤት የነበረን ሴቶች፣ የልጆች አሳዳጊ አስተማሪዎች፣ እናቶች በጣም አሪፍ ስራ ግፍያ ተከፍሎን በደንብ እየሰራን እንክብካቤ የተደረገልን የህይወት ክህሎት ስልጠና ወስደን የሰጠነው ገንዘብ ምን ማድረግ እንዳለብን ምን መስራት እንዳለብን ራይዘን ሲያቆም ነገ ቀጣይ እርዳታ ስለሌለ ራሳችን ሰርተን መለወጥ እንዳለብን ትሪት እያደረጉን ገንዘብ ሰጡን። ያው አሪፍ ነገር እግዚአብሔር ይመስገን ልጆቻችን ያስተማርና ራሳችን እየመራን ቆይተናል። አሁን ያው 2 ዓመት ተጠቅመናል። ይሄን ያክል ስንረዳ ቆይተናል። ግማሾቻችን ሻይ ቤት፣ ግማሾቻችን ሻይ ቡና፣ ግማሾቻችን ሸቀጣ ሸቀጥ ገበያ ጉልት ስራ እየሰራን ህይወታችን በሚገባ ሁኔታ እየኖርን ነው። እግዚአብሔር ይመስገን። አሁን ምንድነው ትንሽ እየሰራን ቆይተናል። አሁን አሪፍ ደረጃ ነው ያለነው። ስንመረቅ ምናልባት የጀመርነው ስራ ጥሩ ስራ ስላለ እንዳንደናገጥ ትንሽ ሰጋለሁ። ራሴ ስጋት አለ። ትብብር ቢደረግልን ድጋፍ ቢደረግልን እቺን አመት የቤት ክራይ አለ። የተለያዩ ለምሳሌ ጉልት ስንሰራ ማነው ማሳደሪያ ቦታ አለ፣ መጋዘን ምን ከፍለው ክራይ፣ ሻይ ቡና ስንሰራ የሆነች በረንዳ ምን ከፍላት ክራይ አለች። አሁን አሪፍ ደረጃ ነው ያለን እግዚአብሔር ይመስገን። ራሳችን ለውጠናል። ያ ግን አሁን ሲያቆምብን እንዳንደናገጥ ተመልሰን ያን መቋቋሚያችን እንዳንጠቀመው የሆነች ትንሽ ድጋፍ ቢደረግልን ወይም ደግሞ የተወሰነችን አመት እስክንጠናከር ድረስ በደንብ በእግራችን እስክንቆም የሆነ እንትን ቢደረግልን ደስ ይለናል። ለራይዘን ግለኛ ያደረገልን ከምንም በላይ ነው። ቃል የለኝም። ራይዘን ይሄ ነው ብዬ ልገልጸው አልችልም። እግዚአብሔር ይመስገን በጣም ብዙ ነገር አድርጎልናል ማለት ነው። መጀመሪያ ሽሜት ክሎን ገብስ ጋር ይባል በሬፊጂ ሳይት ላይ ኤርትራዊ ስደኛ የሚቀመጡ ቦታ ነው የሚቀመጥ
ራይዘን አሁን ከመጣ በፊት የነበረው አሁን ደግሞ ያለው ደረጃ ሲገልጸው እዚህ ካምፕ ላይ ብዙ ድርጅት ነው የሚገባው፣ ግን እንደ ራይዘን የለም። ራይዘን እኛ በተለይ በካምፕ ላይ ስንት ድሃ ህብረተሰብ ነው የሰጠ ያለው። ከዚህ በሁለተኛ ደግሞ በሶሻል ኮጅን ደግሞ ስንናዘር ራይዘን የህብረተሰብ ግንኙነት የምናደርገን ባህል ትስስርና ክርስትና የስራ ልምድ አግኝተናል። በተለይ እንደ ራይዘን የሚባል ድርጅት የለም እና የወጣን ጊዜ ክፉ ጊዜ ነበር። አሁን ባለፈ ጊዜ ሱቆ የጠጣ ነው የወጣን፣ በራይዘን ነው የወጣን። ስለዚህ ራይዘን ከሌሎች ድርጅቶች የተሻለ ድርጅት ነው። ህዝቡ ደግሞ እሱ ነው የጠበቀ ነው እስካሁን በሱ ነው የሚካሄደው። ከብሩ ትምህርቱ በጣም ብር የት እንደምትገባው ምን ጥቅም እንዳለው አለ ፕላን መጓዝህ ምን እንደምታገኝ ይነግራል ማለት ነው። ራይዘን መምጣቱ በፊት እኔ የምኖረው የቀን ስራ እየሰራው ነበር። የቀን ስራ እየሰራው ቤቴን ለመምራትና ለማስተዳደር በጣም ይከብደኝ ነበር። አሁን ግን ራይዘን ከመጣ በኋላ ግን ራይዘን ባደረገልን ድጋፍ መሰረት ጥሩ ህይወት እየኖርኩ ነው። በኑሮ ማሻሻያ ስልጠና ተሰጥቶናል። የህይወት ክህሎት ስልጠና ተሰጥቶናል። ያን በተሰጠን ስልጠና መሰረት እና በተሰጠን ጋራንቲና የየወሩ ክፍያ አሁን ራሴን ለውጭ እገኛለሁ። የመረጥኩትም ቢዝነስ ፕላን ዶሮ ነበር። አሁን ግን ዶሮ ትንሽ እያከሰረ መኖም እየተወደደ ዶሮውን በሽታ እየገባ ኪሳራ እየሆነ ሲመጣ ተጨማሪ ገቢ እህል ሰራ ነበር። አሁን ጠቅልዬ ወደ እህል ገብቻለሁ እና እህል እየሰራው 66000 ጋራንቲ ፈንድ ባደረገልና የራሴንም ጨምሬ አሁን ወደ 160 ሺህ ብር ደርሻለሁ። ያው ከዚህም በፊት በአትክልት ችርቻሮ ነበር። አትክልት ችርቻሮ ማለት ያው በረንዳ ላይ ቁጭ ብዬ ሰራ ነበር። ከዛም በኋላ ያው በቃ ይሄ ራይዘን መጣ። ራይዘን መዘገበኝ። ሲመዘግበኝ ያው እግዚአብሔር የተመሰገነ ባለው ነገር በቃ ከራይዘኑ ብር ጋር በመጨመር ለእንደዚህ አይነት ስራ በቅቻለሁ። ከዛም በፊት የአትክልቱ ውጭ ሌላ ስራ አልነበረኝም። ያቺ አትክልቷን እየቸረቸርኩኝ ኑሮዬንም ቤቴንም ስመራ ነበር። አሁን ግን ያው እግዚአብሔር ይመስገን በዚህ ባለው ነገር ራይዘን በተሰጠን ስራ መስክ ተሰማርተን ስንሰራ ስንኖር የቁጠባ ብር ነበረን። ቁጠባ እየቆጠብን እያጠራቀምን ከዛም በኋላ 50 ምናምን ሺህ ብር ተለቀቀልና ያንን 50 ሺህ ብር ቆጥቤ አብሬ ከተቀመጠው ብር ጋር አድርጌ 70 ምናምን ሺህ ብር ይዤ ያው ሚዛን ተከራይቼ በሌላ ባለው ነገር ግን ራስን ችዬ ያለውን ነገር እየሰራው ነው ያለው። በእኛ በኩል በጣም ጥሩ ጠቀሜታ አለው። ምክንያቱም ከዛም በፊት ያው ያለን የኑሯችን ህይወት በጣም እንትን ያለ ነበር፣ የተበላሸ ነበር ማለት ለቤት ኪራይ እንኳን ያቃተን ነበር። ይሄ ራይዘን ከመጣ ጀምሮ ግን ለቤት ኪራይም ያው በቃ ለመጋዘን ኪራይም በቅተን እያደረ ነው። ፕሮጀክቱ በጣም የሚመሰገን ፕሮጀክት ነው። ፕሮጀክቱ ከዚህም በፊት ብዙ ሰዎችን ብዙ ጦም የሚያድሩ ብዙ ሰርቶ እንኳን ለማደር ያቃታቸው ብዙ ነዳዮች ብዙ ከኔም በታች የሆኑ ሰዎች አሉ። ለነዛ ሁሉ እንኳን ያው እግዚአብሔር ይሄን ፕሮጀክት የማመሰግንበት ምክንያት ብዙን ሰው በቃ ለራት ለምሳ ለስራ አብቅቷል እና እንደዚህ አይነት ፕሮጀክት በጣም አይገኝም ብዬ አስባለሁ። በመጨረሻም ይህ ዘጋቢ ፊልም እንዲዘጋጅ አስተዋጽኦ ላደረጉ ሁሉንም አካላት እያመሰግን ፕሮግራማችን እዚህ ላይ እንቋጫለን። ስለተከታተላችሁን እናመሰግናለን። ሰላም።